የእግዚአብሔር ጸጋና ሰላም ባላችሁበት ቦታ ላይ ለሁላችሁም ይሁን እያልኩኝ ዛሬ የማለዳ ጸሎት አብረን የምንጸልይ እግዚአብሔርን ቃል የምንካፈልበት ሰዓት ይሆናል። ክብር ሁሉ ለአምላካችን ለጌታ ኢየሱስ ክርስቶስ ይሁን። ኢየሱስ ለዘላለም ጌታ ነው። ዛሬ ማለዳ ሕይወታችንን፣ ዘመናችንን፣ ቀሪ ዕድሜያችንን እግዚአብሔር ፊት የምናቀርብበት ሰዓት ጊዜ ይሆናል። የእግዚአብሔር ቃል እንዲህ ይላል፣ ኢየሱስ ለዘላለም ጌታ ነው። እግዚአብሔር መልካም ነው፣ በመከራም ጊዜ መሸሸጊያ ነው ይላል። ኢየሱስ ለዘላለም ጌታ ነው። ወደ ሁሉም በሚችል ወደ አምላካችን በምንጸልይበት ሰዓት እግዚአብሔር በመካከላችን ይገኛል። በቅርብም በሩቅም ሆነን እግዚአብሔርን ስንጠራ አምላክ በነገሮቻችን ላይ ይገለጣል። የእግዚአብሔር ቃል እንዲህ ብሎ ይናገራል፣ ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ጌታ ኢየሱስ ክርስቶስ ብሎ እንደተናገረ ዛሬ በከበደን ነገር ላይ ባስጨነቀን ጉዳይ ላይ የእግዚአብሔርን መለኮታዊ እጅ እየጠራን አብረን የምንጸልይበት ሰዓት ጊዜ ይሆናል። ኢየሱስ ለዘላለም ጌታ ነው። አባት እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለስሜ ብቻ ይሁን። አንተ ተባረክ። በምህረትና በቸርነቲ ይህንን ማለዳ ስለሰጠን እናመሰግንሃለን። ስለ ጥበቃ ከፍ እናደርግሃለን። ክብር ምስጋና ለአንተ ብቻ ይሁን። እግዚአብሔር ሆይ ቀናችንን ደግሞ አሳልፈን ለአንተ እንሰጣለን። እግዚአብሔር ሆይ አንተ ተባረክ። የእግዚአብሔር ቃል እንዲህ ይላል በመዝሙር 91 ቁጥር 3 ላይ እንደምናገር እርሱ ከአዳኝ ወጥመድ ያድናል፣ ከሚያስደነግጥም ነገር ያድናል ይላል። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድናል ይላል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ዛሬ በሕይወታችን ላይ በነገራችን ላይ ጠላት የሚወረወረው ፍላጻ የትኛም የጠላትን ሐሳብ እግዚአብሔር ከንቱ ያደርጋል። እግዚአብሔር በቃሉ እንደሚናገር ከአዳኝ ወጥመድ ብሎ እንደተናገረ እግዚአብሔር በድብቅም በግልጽ በሕይወታችን ላይ በሚወረወር ቀስት ላይ እግዚአብሔር ዛሬ ጣልቃ ይገባልናል። ክብር ሁሉ ለኢየሱስ ክርስቶስ ይሁን። አሜን። ኢየሱስ ለዘላለም ጌታ ነው። አሁን ደግሞ ከእግዚአብሔር ቃል ውስጥ አንድ ጥቂት ቦታ እናያለን። ትንቢተ ዮናስ ምዕራፍ 2 ላይ ያለውን የእግዚአብሔር ቃል እናያለን። እግዚአብሔር ለዮናስ ወደ ነነዌ ሂድ ስለው ዮናስ ግን ከእግዚአብሔር ሐሳብ፣ ከእግዚአብሔር አጀንዳ፣ ከእግዚአብሔር ፕሮግራም አምልጦ ወደ ራሱ ዓላማ፣ ወደ ራሱ አጀንዳ ሲኮበልል እናያለን። ኢየሱስ ለዘላለም ጌታ ነው። ከዚህ የተነሳ ከባድ ወጀብ፣ ከባድ አውሎ ንፋስ፣ ከባድ ነውጥ በዛ ባህር ላይ ሆኖ ነበር። እግዚአብሔር ቃል እንዲህ ይላል፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። ትንቢተ ዮናስ ምዕራፍ 2 ከቁጥር 1 ጀምሬ አነባለሁ። እግዚአብሔርን ዮናስን የሚውጥ ታላቅ አሳ አሰናዳ ይላል። ዮናስም 3 ቀን 3 ሌሊት በአሳ ሆድ ውስጥ ነበር ይላል። ኢየሱስ ለዘላለም ጌታ ነው። ዮናስ በአሳ የተዋጠበት ምክንያት ኦሬዲ ከእግዚአብሔር ሐሳብ ስለኮበለለ ነው። ከእግዚአብሔር ሐሳብ ይበልጥ የራሱን ድምጽ ስለሰማ ነው። ዛሬ በኢየሱስ ክርስቶስም ስልጣን ከመንገዳችን ላይ ስተን ከእግዚአብሔር ሐሳብ ስተን ከእግዚአብሔር ካለው ነገር ወተን ወደ ራሳችን ዓላማ አጀንዳ ገብተን ለሕይወታችን ነውጥ የሆነ፣ ለትዳራችን ነውጥ የሆነ፣ ለስራችን ነውጥ የሆነ፣ ለመንገዳችን ለኑሮአችን ነውጥ የሆነ ሁሉ በአንተ ስም ዛሬ በኢየሱስ ክርስቶስ ስም ጸጥ ይላል። ክብር ሁሉ ለጌታ ኢየሱስ ክርስቶስ ይሁን። እንዲህ ይላል እግዚአብሔር ቃል ቁጥር 2 ላይ ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ፣ እንዲህ ማለ፣ በመከራ ሳለ ወደ አምላኬ ወደ እግዚአብሔር ጮኩላል፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኩኝ፣ ቃሌንም አዳመጠ ይላል። ወደ ጥልቅ ወደ ባህርም ውስጥ ጣለኝ፣ ፈሳሾችም በዙሪያዬ ነበሩ፣ ማዕበልና ሞገዱ ሁሉ በላይ አለፉ። እኔም ዓይንህን ፊት ተጣልኩ፣ ነገር ግን ወደ ቅድስት መቅደስ ደግሞ እመለከታለሁ አልኩኝ። ውሃዎችም እስከሚፈስ ድረስ ከበቡኝ፣ ጥልቅ ባህርም በዙሪያዬ ነበሩ። የባህር ሳርም በራሴ ተጠምጥሞ ነበር። ወደ ተራሮችም መሰረት ወረድኩ፣ በምድርም
በሚወረወሩ ለዘላለም ተዘጋ። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣ ይላል። ወደ ተራሮችም መሰረት ወረድ፣ በምድርም በመወርወራዎቹ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣ። ነፍሴም በዛለችብኝ ጊዜ እግዚአብሔርን አሰብኩላል። ጸሎቴንም ወደ አንተ ወደ ቅድስት መቅደስ ገባች። ከንቱነትና ሐሴትን የሚጠብቁት ምሕረታቸውን ትተዋል። እኔ ግን በምስጋና ቃልን እሰዋለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርንም ዓሣውን አዘዘ፣ እርሱም ዮናስን በየብስ ላይ ተፋ ይላል። በጌታ በኢየሱስ ክርስቶስ ስም እዚህ ማለዳ እንጸልያለን። በማወቅ ባለማወቅ ነገራችን የተዋጠ ሁሉ ዮናስ እንዲህ ብሎ እንደጸለየ እኔ ግን በምስጋና ቃል እሰዋለሁ አለ። በማይመች ሁኔታ በሞትና በሞት አፋፍ ሆኖ ወደ ሲኦልም ወረድኩላል። እዛ ውስጥ ሆኖ ግን አምላኩን አሰበ። ዛሬ በኢየሱስ ክርስቶስ ስም ስልጣን ባለማወቃችን በተለያየ አቅጣጫ የተዋጠብን ነገር ሁሉ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር እኛም ከማሰቡ የተነሳ እግዚአብሔር ፊቱን ወደኛ ከመመለሱ የተነሳ የተዋጠብን ነገር ሁሉ የተዋጠብን ሰላማችን፣ የተዋጠብን እረፍታችን፣ የተዋጠብን በረከታችን፣ የተዋጠብን ትዳራችን፣ የተዋጠብን ዘመናችን ዛሬ በኢየሱስ ክርስቶስ ስም ስልጣን እንዲተፋ ጸልያለሁ። አባት እግዚአብሔር ሆይ ስለሰማን እናመሰግንሃለን። ክብር ምስጋና ለስሚ ብቻ ይሁን። አንተ ብቻ ከፍ በል። በኢየሱስ ክርስቶስ ስም አሜን። ተባረኩ።